በመንግስት ሆስፒታል ውስጥ ድሃውን ህብረተሰብ አናገለግልም ብለው የግል ሆስፒታል ሄደው ሀብታሙን እያገለገሉ ነው። ጸባቸው የደሞዝ ጥያቄ ብቻ ነው ወይ? ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጪ ወጥተው እንዳይሰሩ ላይሰንሳቸው መነጠቅ ነው ያለበት። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ አበይት ጉዳይ የተሰኘ ፕሮግራማችን ነው። በዛሬ የአበይት ጉዳይ ፕሮግራማችን ላይ እንደተለመደው በሀገራችን ወቅታዊ ጉዳዮች ላይ ውይይት እናደርጋለን። እናንተም ይህንን ውይይታችንን ተከታተሉን። እኔና ባልደረባዬ ጀዋር አደም እዚህ ስቱዲዮ እንገኛለን። እንኳን ደህና መጣ። ሰላም። ኢትዮጵያ ውስጥ እንደሚታወቀው እንግዲህ ገና እድገት ላይ ነን እንጂ የእድገት ጫፍ ላይ እየደረስን አይደለንም። የተለያዩ ችግሮች አሉ። በሀገር ውስጥ ቀውሶች ነበሩ። ከዛሬ 2 ዓመት በፊት ጦርነትን ያሳለፈች ሀገር ናት። እንዲሁም ደግሞ ጽንፈኞች በየቦታው የሚያደርጉት ኮሽታ የሚያደርጉት የመሰረተ ልማት ማፍረስ፣ ትምህርት ቤቶችን ማፍረስ፣ ተማሪ እንዳይማር ማድረግ፣ እሱ ሳይበቃ ደግሞ አሁን በከተማ ውስጥ የስራ ማቆም አድማ በሰፊው እየተጠራ ነው የሚገኘው። በአንዳንድ አካባቢዎችም እነዚህም ፖለቲከኞች የተከተሉ ዶክተሮች፣ የጤና ባለሙያዎች፣ ነርሶች ሳይቀሩ የስራ ማቆም አድማውን እየተቀላቀሉ ነው የሚገኙትና ዛሬ በዚህ ላይ ነው ውይይት የምናደርገው። እንግዲህ እንደሚታወቀው ኢትዮጵያ ውስጥ እነዚሁ ፖለቲከኞች የተለያዩ ነገሮችን በመሳብ የሃይማኖት ግጭት እንዲኖር እንዲሁም ደግሞ የተረጋጋ ኢኮኖሚ እንዳይኖር የራሳቸውን ሚና ሲጫወቱ ነበረ። በአሁኑ ሰዓት ደግሞ የማይነካውንና የሰው ልጅ ሕልውና የሆነውን ጤና ማለት ነው ጤና ጣቢያዎች መዘጋት ከማይችሉ ቦታዎች አንዱ የጤና ተቋማት ናቸው። ግን ይሄኛው እንዲዘጋና ፍጹም ስራ የማቆም አድማን እየጠሩ ነው የሚገኙት። ብዙ አውርተናል። ኦልሞስት 2 ሳምንት በላይ ስለዚሁ ነገር እኛም ስናወራ ነበረ። በተለያየ ሚዲያዎችም ሰው ሲወያይባቸው ነበረ፣ ጥሪዎች ሲደረጉ ነበረ እና ነገሩ እንትን ላይ አየር ላይ እንደሚናፈሰው አይደለም። መሬት ላይ ያለው የተለየ ነው። ኦልሞስት አብዛኛው የሕክምና ባለሙያዎች ከመንግስት አካላት ጋር ውይይት አድርገው ወደ ስራቸው ተመልሰዋል። ሲጀመር ስራ ያላቆሙና የዚህ የጭካኔ ተግባር አካል መሆን የማይፈልጉ በርካታ የሕክምና ባለሙያዎች አሉ። በህዝብ ላይ መጨከን አቅሙ የሌላቸው ጨካኞችንም አይተናቸዋል። በህሙማን ላይ፣ በእናቶች ላይ፣ በህፃናት ላይ፣ በዜጋ ላይ ምን ያህል ጭካኔ እያሳዩ የነበሩ ሐኪሞችንም ዶክተሮችንም አይተናቸዋል። በሌላ በኩል ደግሞ በህዝባችን ላይ አንጨክንም፣ ሙያችንን እናከብራለን፣ ሀገራችንን እንወዳለን፣ ህዝባችንን እንወዳለን ብለው በተግባር በስራ ላይ ተገኝተው ስራቸውን እየሰሩ ያሉ ሐኪሞችንም አይተናቸዋል። ተሳስተው ተወናብደው በሞብ ተጠልፈው በመንጋ ተጠልፈው የዚህ ጭካኔያዊ የሆነ እንቅስቃሴ አካል የሆኑና መጨረሻ ላይ ተሰምቷቸው ይቅርታ ጠይቀው ወደ ስራቸው የተመለሱ በርካታ ሐኪሞችንም አይተናቸዋል። እና በአጠቃላይ ይሄ ብዙ የመንግስት ጉዳዩ ኃላፊነቱ በቀጥታ የሚመለከተው የመንግስት አካል የጤና ሚኒስቴር በተደጋጋሚ ጥሪ አድርጎላቸዋል። የተሳሳተ መንገድ ይዘው ላሉት ጥሪ የተደረገላቸው ለራሳቸው ሲባል ነው። እነኚህ ሰዎች ተመልሰው ወደ ስራ ገበታቸው ቃለ መሐላ ላይ ፈጽሙበት ያስተማራቸውን ህዝብ የማገልገል ተግባር የማይመለሱ ከሆነ የሕክምና ላይሰንሳቸው ፍቃዳቸው ራሱ እስከ መፋቅ ይደርሳል ማለት ነው። የትምህርት ማስረጃቸው እስከ መፋቅ የሚደርስበት ጊዜ አለ። ብዙ ሀገሮች እንደዚህ አይነት ነገር ተደርገው አይተናል። ዓለም አቀፍ እርምጃ የተወሰደባቸው የባለሙያዎች ሙያቸውን ያላግባቡ በመጠቀም እንደዚህ አይነት ቃለ መሐላ ከፈጸሙበት ተግባር ውጪ ሲሰሩ የተገኙ ሙሉ በሙሉ ፍቃዳቸው የተሰረዘና ተምረው እንዳልተማሩ የሆኑ ሰዎችን አይተናቸዋል። እነኚህም
ይህንን ተረድተው የተደረገላቸውን ጥሪ ተቀብለው ወደ የስራ ገበታቸው የተመለሱት እውነቱን ለመናገር ጥሩ እርምጃ ነው የወሰዱት። ከዛ ውጪ ያሉት ግን የኢትዮጵያ ሕዝብም መንግስትም ከዚህ በላይ ሊታገስ የሚገባ አይመስለኝም። ምክንያቱም ይሄ ከህግ የበላይ መሆን ነው። ይሄ በህዝብ ላይ ክደትን መፈጸም ነው። በህሙማን ላይ ክደትን መፈጸም ነው። አረመኔያዊ ተግባር ነው። ይሄ በቀላሉ የሚታለፍ አይደለምና እንደሚጋነነው አይደለም። ነገር ግን የተወሰኑት በጣም ጥቂት የሆኑ የህክምና ባለሙያዎች የፖለቲካ ዓላማ ካላቸው ከጽንፈኞች ጋር በመሆን እነኚህ ጽንፈኞች ኢትዮጵያ ውስጥ የመንግስት ለውጥ ለማምጣት የኢትዮጵያ መንግስት ለማዋረድ የኢትዮጵያ መንግስት ማዋረድ ማለት በአሁኑ ጊዜ የኢትዮጵያን ህዝብ ማዋረድ ማለት ነው። ምክንያቱም ይሄ መንግስት በቀጥታ በተደረገ ምርጫ በህዝብ የተመረጠ መንግስት ነው። ምንም ጥያቄ የለንም እዚህ ላይ። በህዝብ የተጠየቀ መንግስት በማዋረድ የኢትዮጵያን ህዝብ ያለ መንግስትና ያለ መሪ ለማስቀረት በርካታ ስራዎችን ሲሰሩ ቆይተዋል። ጦርነት አውጀዋል፣ ተቃውሞ አውጀዋል። ብዙ አድማዎችን በሀገር ውስጥም በውጭ ሀገርም ብዙ ነገሮችን ለማድረግ ሲንቀሳቀሱ ነበር። አንዱም አልተሳካላቸውም። ነገር ግን ይሄ ሀገር ውስጥ ችግር አለ። ምንም ማንም በአሁኑ ጊዜ ኢትዮጵያን ፈጣሪ እንኳን ኢትዮጵያን ቢበራ ይሄንን ችግር በአንዴ ማቀለል አይችልም። ሲጀመር ፈጣሪ የሁሉንም ህዝብ ችግር ማቀለል አይችልም። ፈጣሪ የማይችለውን የህዝብ ችግር ማቀለል መንግስት አይችልም። ለዚህ ነው በዓለም ላይ ሁሉንም በዓለም ላይ ያለውን ህዝብ ፈጣሪ ነው የፈጠረው። ፈጣሪ የፈጠረው ህዝብ አንዱ ድሃ ነው፣ አንዱ ሀብታም ነው፣ አንዱ ጤነኛ ነው፣ አንዱ በሽተኛ ነው፣ አንዱ የበለጸገ ነው፣ አንዱ ችጋራም ነው። ስለዚህ ፈጣሪ ሁሉንም ማስተካከል ያልቻለውን መንግስት ኦቨርናይት አንድ ነገር ይቀይር ብሎ እንደዚህ አይነት ነውጥ ማንሳት አግባብ የለውም። ይሄ ሊነገራቸው ይገባል። መንግስት እኔ እውነቱን ለመናገር ጊዜ ትክክለኛ አካሄድ ነው እየሄደ ያለው። በቀጥታ ከጤና ባለሙያዎች ጋር በየደረጃው ከሌሎች ከመምህራን ጋር ጥልቅ የሆነ ውይይት እየተደረገ ነው ያለው። አመቺ በሆነ ቦታ ከሌሎችም የመንግስት ሰራተኞች ጋር ውይይቶች እየተደረጉ ነው ያሉት። መፍትሄ ኦቨርናይት አይመጣም። 150 ዓመት እዚህ ሀገር ሲንከባለል የመጣን ችግር በአንዴ ለህዝብ ያዘኑ መስለው የህዝብ ወገንተኛ የሆኑ መስለው እለት ተዕለት ተግባሩ የህዝብን ኑሮ ለማሻሻል እየሰራ ያለው መንግስት በዚህ ደረጃ አጣብቂኝ ውስጥ ለመክተት የሚደረገው ነገር በትዕግስት ሊታለፍ የሚገባው አይመስለኝም። ሌላው ደግሞ ምንድነው እኛም ያነጋገርናቸው የጤና ባለሙያዎች አሉ። እዚህም ስቱዲዮ የጤና ባለሙያ ለማነጋገር ሞክረናል። ምንድነው እነዚህ የጤና ባለሙያ ጥያቄያቸው ትክክል ነው፣ ተገቢ ነው። ሁሉም ሰው ኢትዮጵያ ውስጥ ጥያቄ አለው። በተለይ ከኑሮ ውድነት ጋር በተያያዘ የሚነሱ ጥያቄዎች አሉ። ነገር ግን ያለን ነገር አለ። ምንድነው ጥያቄያችን በኢመርጀንሲ ቶሎ በአስቸኳይ ሊመለስ አይገባም። ምክንያቱም ቶሎ በአስቸኳይ የተመለሰው ጥያቄ ለኛ ዘለቄታዊ መፍትሄ አያመጣልንም። ጥያቄያችን ተጠንቶ ነው መመለስ ያለበት ብሎ ያነሳልን ነገር አለ። እውነትም እንግዲህ አሁን በአስቸኳይ የተወሰኑ የጠየቁት የደሞዝ ጥያቄ ነው። የደሞዝ ጥያቄ ብቻ አይደለም የጤና ባለሙያ ጥያቄ። ጠቅላይ ሚኒስትሩም ከዚህ በፊት ነግሯቸዋል። እናንተ የምትሰጡት ከመከላከያ ያላነሰ ቦታ ነው ያለን ለእናንተ ብለዋቸው ነበረ እና ምንም ቢከፈላቸው በቂ እንዳልሆነም የጠቅላይ ሚኒስትሩ አንስተዋል። ሌላው በጣም አስገራሚው ነገር ደግሞ እነሱ ስራ ለማቆም ጥሪ በሚያደርጉበት ጊዜ የግል ሆስፒታሎች እየሰሩ ናቸው። የግል ሆስፒታሎች እንግዲህ አሁን የመንግስት የጤና ባለሙያዎች ራሳቸው ናቸው እዚህ የሚሰሩት። በጣም በትንሹ ነው ሰው የሚታከመው። አሁን እዚህ ጋር የሚያሳዝነው ምን መሰለሽ፣ እነዚህ ከመንግስት ሆስፒታል ውስጥ ስራ ያቆሙት የሕክምና ባለሙያዎች ድሃውን ህብረተሰብ አናገለግልም ብለው ነገር ግን የግል ሆስፒታል ውስጥ ሄደው ሀብታሙን እያገለገሉ ነው ያሉት። ይሄ ነገር በግልጽ ሊታወቅ ይገባል። እነኚህ የጤና ባለሙያዎች በመንግስት ሆስፒታል ውስጥ ድሃውን ህብረተሰብ አናገለግልም ብለው የግል ሆስፒታል ሄደው ሀብታሙን እያገለገሉ ነው ያሉት። ምንድነው ከነኚህ የሚጠበቀው? ስለዚህ ጸባቸው የደሞዝ ጥያቄ ብቻ ነው ወይ? አሁን ጥያቄው ጸባቸው የደሞዝ ጥያቄ ብቻ አይደለም፣ የፖለቲካ ጥያቄም
እንደዚህ አይነት የፖለቲካ ጥያቄ በዓለም ላይ የለም። ይሄ ፖለቲካም አይደለም። እነሱ ፖለቲካ ሊጠቀሙባቸው የሚፈልጉ ሰዎች አሉ። ነገር ግን እነሱ እነኚህ የሕክምና ባለሙያዎች የደሞዝ ጥያቄ ብቻ ሳይሆን ስግብግብነት ነው። እንግዲህ ኢማጂን የመንግስትን ሆስፒታል ዘግተው ጥቁር አንበሳ ሆስፒታልን ዘግተው ምናምን የሚባል የግል ሆስፒታል ሄደው እየሰሩ ናቸው። ይህንን የኢትዮጵያ ሕዝብ ሊያውቅ ይገባል። ጆሮአቸውን ይዞ ነው እዛ ሆስፒታል አምጥቶ መስራት ያለበት፣ ወይም የግል ሆስፒታል ውስጥም እንዳይሰሩ ላይሰንሳቸው መነጠቅ ነው ያለበት። ያው የግል ሆስፒታሎች ውስጥ መስራት የለባቸውም። የትኛውም የግል ሆስፒታል ውስጥ እንዳይሰሩ ላይሰንስ ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ ወጥተው እንዳይሰሩ ላይሰንሳቸው መነጠቅ ነው ያለበት። ይሄ እኮ ምን ማለት ነው? ድሃ የሚታከምበት ኢትዮጵያ ውስጥ ኦልሞስት 80-60% በላይ ህዝቡ ሀብታም አይደለም። በአሁኑ ጊዜ ኢትዮጵያ ውስጥ ድሃ ነው ማለትም አይቻልም። ኢትዮጵያ ውስጥ ከሰራ ሀብታም ህዝብ ነው የሚሆነው። ለም የሆነ መሬት ላይ ነው ያለው። እያንዳንዷ የኢትዮጵያ መሬት ከተሰራባት የሚሰራበት ሰውዬ ቢያንስ ድሃ አይሆንም። ነገር ግን የተንደላቀቀና በጣም ዘመናዊ ፋሲሊቲ እቃዎች ያሉበት ሆስፒታል ሄዶ መታከም የማይችለው ህዝብ በመንግስት ጤና ጣቢያዎችና በመንግስት ሆስፒታል ሄዶ ይታከማል። እዛ ውስጥ የሚያገለግሉት ዶክተሮች እዛ ውስጥ የመንግስት ሆስፒታል ውስጥ የሚያክሙት ድሃውን ህዝብ ትተው የግል ሆስፒታል ውስጥ ሄደው ሀብታሙን ህዝብ ያክማሉ ማለት ነው። ተጎጂው ዞሮ ህዝብ ነው። እነሱም እየጎዱት ያሉት ድሃውን ማህበረሰብ እንደሆነ በደንብ ሊታወቅ ይገባል። ስለዚህ እነዚህ የጤና ባለሙያዎች የገቡለትን ቃል በመርሳት ከዛም ኢሞራል የሆነ ነገር እያደረጉ ናቸው። ተጎጂው በአሁኑ ሰዓት ህዝብ ነው። እነዚህ ፖለቲከኞች በነገራችን ላይ ኢትዮጵያ ውስጥ 70-80% አንተ ያልከውን ድሆች የረሱ ናቸው። ምክንያቱም በአሁኑ ሰዓት መንግስት በተለይም የአዲስ አበባ መስተዳድር ሴቶች ብቻቸውን ልጆቻቸውን ለሚያሳድጉ ሴቶች ቆሎ በመሸጥ የተለያዩ ትንሽ ታች ያለ ስራ ለሚሰሩ ሴቶች ቤት ሰርቶ እየሰጠ ያለ እናት ከንቲባ አዳነች አቤቤ ማለት ይህንን መንግስት ያደርጋል። ከዛም በተጨማሪ መንግስት ምን ያደርጋል? ተማሪዎችን እየመገበ ነው ያለው። በአዲስ አበባ ውስጥ ዛሬ ዩኒፎርም፣ ጫማ፣ ልብስ ከዛም በተጨማሪ ቀኑ ሙሉ የሚበሉት ምግብ ተሰጥቷቸው ተማሪ እንዲማር እየተደረገ ነው። በነፃ ተማሪ እየተማረ ነው። በጎን ግን ለህዝብ ቆመናል፣ እኛ የህዝብ ነን የሚሉ ፖለቲከኞች የራሳቸውን አጀንዳ ለማስፈጸም ደግሞ ድሃ መታከም የለበትም እያሉ ናቸው። የኢትዮጵያ ድሃ ይህንንም ይወጣዋል። አሁን ኢትዮጵያ ውስጥ ጦርነቶች ብዙውን ጊዜ መሰረት የሚያደርጉት ድሃውን ህዝብ ነው። ጦርነት ያለበት ቦታ ሀብታም አይኖርም፣ ድሃው ነው የሚኖረው። ያንንም የኢትዮጵያ ህዝብ ተወጥቶታል። ኑሮ ውድነት አለ ኢትዮጵያ ውስጥ፣ ማንም አይክድም። ኑሮ ውድነት ያው ዓለም አቀፍ ችግርም እንደሆነ ይታወቃል። የኢትዮጵያ ህዝብም የዛው የኑሮ ውድነት ገፈት ቀማሽ ነው። የመልካም አስተዳደር እጦት ኢትዮጵያ ውስጥ አለ። ይህንንም የኢትዮጵያ ህዝብ እየተጋፈጠው ነው። ብዙ ችግሮች ኢትዮጵያ ውስጥ አሉ። በዛ ላይ የጤና ባለሙያዎች ችግር ጨምሩበት ኢትዮጵያ ህዝብ ላይ፣ ድሃው ህዝብ ላይ ማለት ነውና የኢትዮጵያ ህዝብ ይህንንም ይወጣዋል። ነገር ግን እነኚህ የጤና ባለሙያዎች በታሪክ ኢትዮጵያ ውስጥ ተወቃሽ ነው የሚሆኑት። አንደኛ ያደረጉት ተቋሙ ህገወጥ ነው። ሁለተኛ ሞራላዊ አይደለም፣ ኢትዮጵያዊ እሴት አይደለም። ሰው እንኳን ቃለ መሃላ ፈጽሞ ደሞዝ ተከፍሎት ተቀጥሮ ይቅርና ህመምተኛ ሲያገኝ መንገድ ላይ እርዳታ ያደርጋል። የታመመ ሰው መኪና ውስጥ ሰው ተረባርቦ ነው እርዳታ የሚያደርገው። ድሮ አንድ ሰው መኪና ካለው አንድ ሰፈር ውስጥ የታመመ ሰው ቤታቸው ሲኖር ሌሊት ሰው ቤቱ ሄድና ባለመኪናውን ከእንቅልፉ ቀስቅሶ ሐኪም ቤት ያደርሰዋል። እንደዚህ አይነት ህዝብ ነው። እነኚህ የህክምና ዶክተሮች ከዚህ ህዝብ ነው እንዲወጡት ምንድን ናቸው? እና ይሄ በታሪክ ኢትዮጵያ ውስጥ መንግስት ይቀየራል። እነሱ የሰሩት ስራ ግን በኢትዮጵያ ድሃ ህዝብ ላይ የሰሩት ግፍ ግን ለዘመናት ኢትዮጵያ ውስጥ የሚነገር ነው የሚሆነው። ዶክተሮች ድሃውን አናክምም ብለው ሀብታሙን እያከሙ ያሉበት ትውልድ ይሄ አሁን ያየነው ትውልድ ነው። ይሄ ማፈሪያ ነው። ይሄ በጣም አሳፋሪ ተግባር ነው።
የኢትዮጵያ በአሁኑ ጊዜ ስራ ያቆሙት የኢትዮጵያ ዶክተሮች ምንም ችግር ኖሮባቸው አይደለም ከሌላ ኢትዮጵያ ህዝብ የተለየ። እንደውም አንዳንድ ቦታ እኮ ዶክተሮች ዶርም ውስጥ ነው የሚያድሩት ቤት ተሰጥቷቸው። የቤት ሆስፒታል ውስጥ ከአዲስ አበባ ወጣ ብቲ አንዳንድ ቦታ ሆስፒታል ውስጥ መኖሪያ ቤት አላቸው። ለመምህራን ትምህርት ቤት ውስጥ መኖሪያ ቤት የለም። ለግብርና ሰራተኞች የመኖሪያ ቤት የለም። ችግር የለባቸው ማለት አይደለም። ከሌላው ኢትዮጵያ የተለየ ችግር የለባቸው። የኢትዮጵያን ህዝብ ችግር ተካፍለው እቺ ነገር ከሁሉም ችግር ውስጥ እንዴት እናውጣ ማለት ሲጠበቅባቸው ድሃውን አናክምም ብለው ሀብታሙን ግን እያከሙ ነው። አዎ ከዚህ ጋር ተያይዞ እንግዲህ ምንድነው እኛ ያው ስለ ህዝብ ከሆነ የምናወራው ትክክለኛው ነገር እኛ መንግስትን እንትን እንላለን እንተቻለን። ለምሳሌ አሁን አንተ መተቸት አለበት መንግስት የመልካም አስተዳደርን አንስታል ብዙ ነገር መንግስት መተቸት አለበት። መንግስት እንትን አይደለም ምንድነው ፈጣሪ አይደለም። በአሁኑ ጊዜ እኮ ሰው ፈጣሪንም መተቸት ጀምሯል። አንዳንድ ሰው እያማረረ ፈጣሪ መተቸት ጀምሯል። ስለዚህ መንግስት ፈጣሪ አይደለም፣ መተቸት አለበት በምክንያት። ይሄ አሁን እነሱ የጤና ባለሙያዎች የመንግስት ጉዳይ አይደለም፣ የህዝብ ጉዳይ ነው፣ የኢትዮጵያ ህዝብ ጉዳይ ነው። ስለዚህ መተቸት ከትችት በላይ ነው እንጂ መንግስት የምንተቸው የኛ ስለሆነ ነው መንግስት። ይሄ መንግስት የኢትዮጵያ ህዝብ በድምፁ የመረጠው መንግስት ነው። ሌላ ከሰማይ የወረደ ወይም ከመሬት ውስጥ የወጣ መንግስት አይደለም። ህዝቡ ነው በድምፁ የመረጠው። ኑና ተወዳደሩ ተብለው አይ ስለማናሸንፍ አንወዳደርም ብለው ከአገር የኮበለሉት ተሰብስበው ቢንጫጩ በመሬት ላይ ሊያሸንፉ ያልቻሉትን ድል በአየር ላይ ቢንጫጩ ምንም ሊያደርጉ አይችልም። የተሻለ የሚሰራ ስናይ እዚሁ መድረክ ላይ ብዙ ጊዜ አሞግሰናል። የተሻለ ሰው በግለሰብ ደረጃ በመንግስትም ደረጃ ከመንግስት የተሻለ እቅድ፣ የተሻለ ፖሊሲ፣ የተሻለ ፕላን፣ የተሻለ ዲሲፕሊን፣ የተሻለ አደረጃጀት ኖሮት የሚመጣ ካለ እኛ የመቃወም የመደገፍ አይደለም ተግባሩ ነው የሚወስነው ማለት ነውና የመንግስት ብዙ የሚተቹበት የኢትዮጵያ መንግስት ብቻ እኮ አይደለም። ይሄን ካሁን በፊትም አንስተነዋል። በዓለም ላይ እኮ አንድም ፐርፌክት መንግስት የለም። አዎ ምን ለማለት ፈልጌ ነው፣ አንዳንድ ጊዜ ስለ መንግስት ስናወራ ስለ ኢትዮጵያ መንግስት አሁን ስላለው መንግስት እኔ በእውነት ነው ምናንግርክ እንግዲህ በእድሜ አርሴቡላ ይሉናል። አዎ አሁን አርሴቡላ አድንቆ አዳሪ ማለት ነው። በምንም መመዘኛ ከአልቅሶ አዳሪ አድንቆ አዳሪ ይሻላል። እኛ የሀገራችን ሰዎች የሀገራችን መንግስት የሚመሩት በእውቀት በአደረጃጀት በሁሉም ነገር ከሁሉም ሰው በልጠው አገሪቷን እየመሩ ነው ያሉት። አገራችንን የሚመሩ ሰዎችን ኢትዮጵያውያን መሪዎቻቸውን የማያደንቁ ከሆነ መሪ አልባ ነው የሚሆኑት። በተለይ አሸናፊ እንደዚህ አይነት ተአምር ስራ እየሰሩ ያሉት መሪዎችን ማድነቅ የተቀደሰ ተግባር ነው። ነገር ግን አልቅሶ አደሮች ጠዋትም ለቅሶ ማታም ለቅሶ፣ ጠዋትም ተቃውሞ ማታም ተቃውሞ፣ ችግር ሰቆቃ ብቻ ማውራት የሚወዱ ዜጎች አሉ እዚህ ሀገርም ከሀገር ውስጥም ከሀገር ውጭ። ሁል ጊዜ አንድ እርምጃ ወደፊት የሚራመድን ሰው 10 እርምጃ ወደኋላ መጎተት ይፈልጋሉ። አሁን እንግዲህ ልልክ የፈለኩት አድንቀናል ወይ ጠቅላይ ሚኒስትሩ በጣም የሚሰሩት ስራ ከኛው ከዚህ ከሀገር ውስጥ ከምንኖረው ውጪ የውጭ ግለሰብ ነው በውጭ ነው በጣም እየተደነቁ ያሉት። ለምሳሌ በዚች 6 ዓመትና 7 ዓመት ጊዜ ውስጥ ሀገሪቱ ውስጥ የተሰሩትን ስራ እናስብ፣ እርሳቸው የሄዱበት ርቀት እናስብ፣ ከዛ በፊት የነበረውን ችግሮች ደግሞ እናስብ። ከዛ አንጻር ጠቅላይ ሚኒስትሩን በምን አይነት ቃላት ነው ያደነቅናቸው? በምን አይነት ቃላት ነው ያሞካሸናቸው? እሱስ ጊዜ ራሱ አልበቃለም። የእነሱን ስራ ለማድነቅ ጊዜ ራሱ አልበቃለም። እንችላለን ነው አሁን እኔ አልችልም። ምክንያቱም ነበርኩኝ ከዛ በፊት የነበሩት ጊዜያት ውስጥ እዚሁ ሀገር ውስጥ ነበርኩኝ። የማያቸው በጣም በርካታ ችግሮች አሉ። በጣም የሚገርም ነገር ልንገርህ፣ የኑሮ ውድነትንም እኮ ያመጣው ባልፈለግነው ጦርነት ውስጥ በመዘፈቃችን ነው። ዛሬም ጦርነት የሚጎስሙና የሚደልቁ ድቤ ለጦርነት የሚደልቁ ሰዎች ውስጥ ከዚህ የተሻለ ኢኮኖሚን ያመጡልናል ወይ? ቅድም አንተ ለመናገር ሞክረሃል። ፖሊሲያቸው ምን አይነት ነው? ስለ ለቅሶ ፖለቲካ አንስታል። እኔ በጣም የሚገርመኝ በጣም የማፍረው በኦሮሞ ፖለቲከኞች
አሁን ችግራቸው ሌሎቹ ችግራቸው የኦሮሞማ መንግስት ይላሉ። በነገራችን ላይ ኦሮሞ ተረኛ ነህ፣ ቤተ መንግስት ግባ፣ ትግሬ ሲገዛ ነበር፣ አማራ ሲገዛ ነበር እንደምንለው አማራ ትግሬ ገዛ እያልኩኝ አይደለም። ስለዚህ አሁን ደግሞ ተረኛው አብዲሳ ነው ወይም ደግሞ ጫልቱ ናት ተብሎ አይደለም ቤተ መንግስት የገቡት። ቤተ መንግስት የገቡት ወጣቶችን ከፍለው ነፍሰ ጡር ሞታ በጣም ሽማግሌዎች ተዋርዶ ኦሮሞ እንደ ኦሮሞ ተዋርዶ ከዛም ደግሞ እንደ ኢትዮጵያ ተደራጅተን በአሁኑ ሰዓት ትክክል ነው የኦሮሞ አመራሮችን እያየን ነው። አሁንም በቂ አይደለም። ኦሮሞ እንዳለው ህዝብ እንዳለው ቁጥር ውክልናው በቂ ነው እያለን አይደለም። ነገር ግን ከባለፈው አንጻር ስናነጻጽር ሚኒስትሮች አሉ፣ የአመራሮች አሉ። ስለዚህ የተሻለ ነገር መጥቷል። በፊንፊኔ ውስጥ እኮ ስትሄድ ኦሮሞ በቂ በአቋሙ ልክ አመራር በኢትዮጵያ ማዕከላዊ መንግስት ውስጥ የሚገባውን ቦታ አላገኘም። መቁጠር ይቻላል። ካሁን በፊትም እኛም ሁሌ እንታዘባለን። እያንዳንዱ ሚኒስትር ቢሮ ብትሄጂ ማን እንዳለ ይታወቃል። ኢትዮ ቴሌኮም፣ ኢትዮጵያ አየር፣ እኛም በስራችን የሚገጥመን ብዙ ችግር አለ በምንሄድበት ቦታ ሁሉ። የአዲስ አበባ ከተማ አስተዳደር ቢሮዎች ብትሄጂ ምን አይነት ነገር እንዳለ ይታወቃል። አሁን ሰው ምናልባት አንድ ሰው ሁለት ሰው ስሙ ቶሎሳ ወይም በዳሳ የሆነ ሰው እዛው ሲገባ ኦሮሞ በዛ ይላል አይደል? ሪያሊቲው መሬት ላይ ያለው ሪያሊቲ ይሄ አይደለም። የሚገባውን ውክልና እያገኘ አይደለም። በአዲስ አበባ ከተማ ላይ አሁን በፊንፊኔ ላይ የሚገባውን ህገ መንግስቱ የፈቀደለት የሚገባውን ጥቅም እያገኘ አይደለም። ነገር ግን ኢትዮጵያዊነት ይበልጣል፣ ትልቁ ፒክቸር ይበልጣል በሚል ዝም ተብሎ የታለፈ ነገር አለ። ይሄ የፈሪዎች ወይም ደግሞ የተሸነፉ አጀንዳ ያጡ ሰዎች የሚያራግቡት ነገር ከመሆኑ ውጭ ምንም ትርጉም የለውም እንጂ ይሄ ባለጊዜ ባለተራ የሚባለው ነገር ካሁን በፊትም ብዙ የሚሉትም ሰዎች ብለው ሰልችቷቸው ትርጉሙን አጥተው ዞር ብለው ሲያዩት አንዳንዶቹ ትክክለኛው ባለጊዜ ተጠቃሚ ማን እንደሆነ እያዩ ሲመጡ እሱም እንትን ያጣ ነገር ነው። መስዋዕትነት እየከፈሉ ያሉ በርካታ ልጆች ከመኖራቸው ውጪ የተለየ ልዩ ጥቅም እንደ ግለሰብም ሆነ እንደ ማህበረሰብ ኢትዮጵያ ውስጥ የኦሮሞ ሕዝብ ያገኘውም የለም። የኦሮሞ ሕዝብ ብዙም ከሌላው ኢትዮጵያ የተለየ ጥቅም የማግኘት ፍላጎትም ያለው አይመስለኝም። ነገር ግን ለማሸማቀቅ የሚደረጉ ነገሮች አሉ። የኦሮሞን ፖለቲከኞች አመራሮችን የሚደግፉ በአገዛዙ ዙሪያ የተሰበሰቡ የተወሰኑ ሰዎች የሚባል ነገር አለ። ምን ማለት ነው? በአገዛዙ ዙሪያ የተሰበሰበ በተወሰነ ሰው አገር ይመራል እንዴ? በአገዛዙ በኢትዮጵያ አገዛዝ በተለይ በብልጽግና አገዛዝ ዙሪያ የተሰበሰቡ የተወሰኑ ሰዎች የሚባል ነገር የለም። ያለው ነገር ምንድነው? በብልጽግና አገዛዝ ዙሪያ የተሰበሰበ የኢትዮጵያ ህዝብ አለ። ከዛ ውጪ ህዝብን የተወሰነ ብሎ ማቃለል ደግሞ አይቻልም። ምክንያቱም ውጤቱ የሚያሳየው የተለየ ነገር ስለሚሆን። በጣም የሚገርመው ነገር ደግሞ የምቀኝነት ፖለቲካ አንዳንድ ጊዜ አንተ እንደምትለው በጣም እዚሁ የኦሮሞ ፖለቲከኞች ላይ የባሰ ይሆናል። ምክንያቱም ምንድነው አሁን እንግዲህ እንደምናየው በጣም የኔ ጎሳ ወይም ደግሞ የኔ ሰፈር ልጅ ቤተ መንግስት አልገባም አይነት ነገሮች በደንብ ይስተዋላሉ። አሁን የምናየው ነገር ያ ነው። ያ በደንብ እየተስተዋለ ነው። ሌላ ፍጹም የሆነ የሚሰሩ ስራዎችን አለማድነቅ፣ ካለማድነቅ ባሻ መተቸት፣ ትችትም አይደለም። በነገራችን ላይ ትችት አሁን እኔ እናንተ እንደምንለው የሆነ ቦታ ላይ አሁን የመልካም አስተዳደር ችግር አለ፣ ትችት ሊሆን ይችላል። ጥላቻ፣ ፍጹም የሆነ ጥላቻ እናያለን በእነዚህ ፖለቲከኞች ማለት። በነገራችን ላይ ፖለቲከኞችም ልንላቸው አንችልም። ምክንያቱም ሀገር ውስጥ ገብተው ምንም የሰሩት ፖለቲካ የለም። ፖለቲካ እየተሰራ ያለው አሁን ነው። ማሸነፍ አልቻሉም። ያሸነፈውን ወጣት የኦሮሞ ወጣት ግን ወደ ኋላ እየጎተቱት ነው። ዛሬ እኮ በኦሮሚያ አካባቢ ለምሳሌ በ7 ዓመት ውስጥ ስንት ትምህርት ቤቶች እንደተሰራ እኛ እናውቃለን። ስንት ትምህርት ቤቶች ለተማሪዎች ርቧቸው ሲወድቁ ለነበሩ ተማሪዎች የኦሮሚያ መንግስት አዳሪ ትምህርት ቤቶችን ሳይቀር በምን ያህል ደረጃ እየመገበ እንደሆነ እናውቃለን። አሁን እስቲ ዛሬ ላይ የሚንጫጩ ነጠላ ዘግዝቀው እኔ ለአንተ የማለቅ ሰው የሚሉ የኦሮሞ ፖለቲከኞችና ኦቦ ሽመልስ አብዲሳን እኩል ተማሪዎች ፊት ብናቀርባቸው
ተማሪው ማን አባቱ እንደሆነ ማን መንግስቱ እንደሆነ በደንብ የሚታይበት ሁኔታ ተፈጥሯል እና ይሄኛው እጁ ረጅም እንደሆነ እናያለን። ከዚህ ጋር እንግዲህ ከኋላው ተያይዞ ያለው የኢትዮጵያ ታሪካዊ ጠላቶች ከምንላቸው ጋር እጅግ በጣም በደንብ አድርገው እየሰሩ ነው። በነገራችን ላይ ነግረውናል። ከሰይጣንም ጋር ቢሆን ኢትዮጵያን ለማፍረስ አብረው እንደሚያብሩ ነግረውናል። እሱ በራሳቸው አብረው መስራት ይችላሉ። አዎ ነግረውናል እና ኤርትራም እንግዲህ አሁን ለምሳሌ ከህወሓት ጋር በተያያዘ ደግሞ ባነሳልክ የህወሓት አንዳንድ አክቲቪስቶች ትናንትና ኤርትራ ገደለን፣ ኤርትራ እንደዚህ ሴቶቻችንን ደፈራ የሚሉ ዛሬ ላይ በኤርትራ ጉብኝት እያደረጉ እንደሆነ እየሰማን ያለንበት ሁኔታ ነው ያለው። ምን እሱ አሁን እኮ የትግራይን ህዝብ የበለጠ ያዳክመዋል እንደዚህ አይነት ተግባር። እኔ በጣም የሚያሳዝነኝ ትግራይ ውስጥ አሁን ወያኔዎች ቲፒኤልኤፍ አሁን በደብረ ጽዮን የሚመራ በቀደም ከምርጫ ቦርድ የተሰረዘ ቡድን አለ። እዚ ኦልሬዲ ዴድ በቃ ከምርጫ ቦርድ ተሰረዘ። ኖሞር ኢትዮጵያ ውስጥ መሆን የሚችሉት ምንድነው? ሬብልስ ነው፣ በቃ ሽፍታ ነው። ወይ የሸኔ አይነት ወይ የፋኖነት ተመልሰው የዛሬ 50 ዓመት የነበሩበት ቦታ ታሪክ 50 ዓመት ወደኋላ መለሰቻቸው። ከዛ ውጪ ከምርጫ ቦርድ ተሰርዘዋል። ፔሬድ በቃ በምርጫ መሳተፍ አይችሉም። በቲፒኤልኤፍ ስም ባንክ አካውንት አይከፈትም። በቲፒኤልኤፍ ስም ንብረት የለም። የዲፕሎማቲክ ፓስፖርት የለም። ምንም ነገር የለም ማለት ነው። ዜሮ ማለት ነው። ልደቱ አያለው ማለት ነው። ደብረ ጽዮን ትግራይ ውስጥ የመሸገ ልደቱ አያለው ማለት ነው፣ ወይም ጀዋር መሐመድ ማለት ነው። ከዛ ውጪ ከአክቲቪዝምና ከሶሻል ሚዲያ ፕሮፓጋንዳ ውጪ ነው መስራት አይችሉም። ይሄ የሚያሳዝነው ምንድነው? የትግራይን ህዝብ ዳግም ቢያንስ ለሶስት ይከፍለዋል፣ ለአራት ይከፍለዋል። ለሶስት አንደኛው ኦልሬዲ የቀድሞ ፕሬዝዳንት ጌታቸው ረዳና ከሱ ጋር ያሉት ግፊት ተደርጎባቸው ያገለገሉት ህዝብ መሀል እንዳይኖሩ ተደርገው አሉ። ራሱን የቻለ ኃይል ነው እሱ። ነገር ግን የቲፒኤልኤፍ ወይም ቲዲኤፍ ተብሎ የቀረው እዛ አካባቢ ያለው ራሱ ቢያንስ አሁን ባለው ተግባር በሶስት ይከፈላል። አንደኛው ከሻቢያ ጋር ሆነን መንግስትን እንቀይራለን የሚል ያው የወንብድና ተግባር ነው፣ የካሃዲነት ተግባር ነው። ከሻቢያ ጋር የሚሆነው የቲፒኤልኤፍ ግሩፕ ክህደቱ በቀጥታ በትግራይ ህዝብ ላይ ያነጣጠረ ነው። የትግራይን ህዝብ ክደው ነው ከሻቢያ ጋር የሚሆኑት። እነኚህ ግሩፖች ተላላኪ ነው የሚሆኑት፣ ለማኝ ነው የሚሆኑት፣ ተልከስካሽ ነው የሚሆኑት። ምንም የፖለቲካ ዘመናዊ የሆነ የፖለቲካ ስብዕና ተላብሰው መንቀሳቀስ የማይችሉ ስብስቦች ሆነው ነው የሚቀጥሉት። ሁለተኛው ከፌዴራል መንግስት ጋር መስራት የሚፈልጉ በርካታ የቲፒኤልኤፍ እና የቲዲኤፍ አባሎች እንዳሉ እናውቃለን። አይ ከኤርትራ ጋር መሆን አያዋጣንም፣ የፕሪቶሪያን ስምምነት አክብረን የፕሪቶሪያው ስምምነት ውጤታማ እንዲሆን ከፌዴራል መንግስቱ ጋር መስራት አለብን የሚሉ ጀነራሎች እና ፖለቲከኞች እዛው ቲዲኤፍ እና ደብረጽዮን ግሩፕ ውስጥ አሉ። እነኚህ የተወሰነ ቢሆን ሲምፓቲ ያላቸው፣ ሁሉም ቲፒኤልኤፍ ውስጥ ወይም እዛ ቲዲኤፍ ውስጥ ያለ መጥፎ አይደለም። ኢትዮጵያን የሚወድ አለ። የትግራይ ህዝብ የሻቢያ ቅጥረኛ እንዲሆን የማይፈልግ አለ። ዳግም የትግራይ መሬት የጦርነት አውድማ እንዲሆን የማይፈልጉ አሉ ማለት ነው። እውነት ነው። የኢትዮጵያ መንግስትም ድጋሚ የትግራይ መሬት የጦርነት አውድማ እንዲሆን አይፈልግም። በኤርትራ ድጋፍ፣ በኤርትራ ባካፕ ጦርነት የሚደረግ ከሆነ ጦርነቱ የሚሆነው አስመራ ከተማ ነው። መቀሌ አይደለም፣ አድዋ አይደለም፣ አስመራ እና አሰብ ነው ጦርነቱ የሚሆነው። እና ይህንን ተረድተው ከፌዴራል መንግስቱ ጋር እንሁን የሚሉ በርካታ እንዳሉ እንሰማለን። በሶስተኛነት ደረጃ ደግሞ እዛው ቲዲኤፍ እና ቲፒኤልኤፍ ውስጥ ከኤርትራም ጋር አንሆንም ከፌዴራል ጋርም አንሆንም ራሳችንን ችለን እንቁም የሚሉ ማለት ነው። ይሄ ኦቪየስ ነው። ይሄ ሶስት ክፍል የትግራይን ህዝብ ይከፋፍለዋል። የትግራይ ህዝብ ተከፋፈለ ማለት ክልሉም ሆነ ህዝቡ አደጋ ላይ ወደቀ ማለት ነው። ስለዚህ ይሄ ሶስት ሀሳብ እንዳለ ሆኖ የትግራይ ህዝብና አብዛኛው የትግራይ አክቲቪስቶች፣ ፖለቲከኞች መሰለፍ ያለባቸው ከአንደኛው አካል ነው። እሱም ከፌዴራል መንግስቱ ጋር ተስማምተን የፕሪቶሪያን ስምምነት አስፈጽመን ክልላችንንም ሀገራችንንም ነፃ ማውጣት አለብን፣ ወይም ደግሞ
ሰላም ማስፈን አለብን ከሚለው ኃይል ጋር ነው መሰለፍ ያለባቸው። ከዚሁ ከትግራይ ጋር በተያያዘ እንግዲህ ከፕሪቶሪያው ስምምነት በኋላ እንደሚታወቀው የመብራት፣ የባንክ እንዲሁም ደግሞ የመሰረተ ልማት፣ ውሃ የተፈናቀሉትን የመመለስ ነገሮችን በፌዴራል መንግስት እየተሰራ እንደነበረ የቀድሞ ፕሬዝዳንት የነበሩት ጌታቸው ረዳም የመሰከሩት እና እኛም እዛ አካባቢ በምንደውልበት ጊዜ መንግስትን አላሰራ ብለው እንዳፈኑት ያለን መረጃ ያመላክታል። ከዚህ ጋር በተያያዘ የትግራይ ህዝብ ምን ይፈልጋል? የትግራይ ህዝብ ለውጥ ይፈልጋል። በአሁኑ ሰዓት የትግራይ ህዝብ በጣም እኛ ከምናስበው በላይ የጊዜያዊ አስተዳደሩን ይደግፍ ነበር፣ አብሮ ይቆም ነበረ። በጊዜያዊ አስተዳደሩ ተስፋ ነበረው። በጣም የሚገርመው ነገር ትግራይ ውስጥ ጊዜያዊ አስተዳደሩ ላይ ተስፋ የነበረው የትግራይ ወጣትና የትግራይ እናቶችና ሴቶች ብቻ ሳይሆኑ በትግራይ ውስጥ የሚንቀሳቀሱ የሌሎች ፖለቲካ ድርጅቶች ሁላ የጊዜያዊ አስተዳደሩን ይደግፉ ነበር። እንደሚታወቀው ህወሓት ትግራይ ነው፣ ትግራይ ህወሓት ነው በሚል እሳቤ የትግራይ ህዝብን አፍኖ በመያዝ ለሌሎች ተጠቂ እንዲሆኑ አሳልፎ የሰጠበትን ነገር እናስታውሳለን እና መንቀሳቀስ አይችሉም ነበር። እንግዲህ አሁን የኢትዮጵያ መንግስት በትግራይ ውስጥ መሰረተ ልማቶችን እየሰራው ኃላፊነቱ ስለሆነ ነው። ከማንም በላይ በዓለም ላይ እንደ ኢትዮጵያ መንግስት ከኢትዮጵያ መንግስት በላይ ለትግራይ ህዝብ የሚያስብ የለም። ምክንያቱም የተሰጠው ኃላፊነት ነው። የትግራይ ብቻ ሳይሆን የሁሉም የኢትዮጵያ ክልሎች ኃላፊነት በኢትዮጵያ ፌዴራል መንግስት ጫንቃ ላይ ነው ያለው። ያን ኃላፊነቱን እየተወጣ ያለው ያን ኃላፊነቱን በቅንነት ነው እየተወጣ ያለው። ይህንን ሲያደናቅፉ እንግዲህ ፌዴራል መንግስቱን የጎዱ ይመስላቸዋል። ማብራት ሲያቋርጡ ፌዴራል መንግስቱን የጎዱ ይመስላቸዋል። ነገር ግን እየጎዱ ያሉት ህዝባቸውን ነው። ደሴም አስነኚህ የህክምና ዶክተሮች መንግስትን የጎዱ መስሏቸው መርፌ አንወጋም አሉ፣ አናክምም አሉ። ህፃናትና እናቶችን አናክምም ብለው ህሙማንን አልጋ ላይ ጥለው ይሄዳሉ። እነሱ መንግስትን የጎዱ ነው ይመስላቸው። እየጎዱ ያሉት ግን ኢትዮጵያን ነው፣ የኢትዮጵያን ህዝብ ነውና ይሄንን ህዝቡ ሊያውቀው ይገባል። እጅግ በጣም አመሰግናለሁ። እንግዲህ በቅይት ያደረገን ይመስለኛል። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። ጥሩ ጊዜ ይሆነላችሁ።